ሰላም ውድ አርሰናላውያን እንዴት ቆያችሁልን? በዛሬው ቶቶ ክለባችን የመለከቱ በርከት ያሉ አዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። አርሰናሎች በዚህ ክረምት ጁሊያን አልቫሬስ ከታላላቅ ኢላማዎቻቸው መካከል አንዱ አድርገውታል ተባለ። የአትሌቲኮ ማድሪድ አጥቂ በዚህ ውድድር ዘመን በላሊጋው 8 ጎሎችን ብቻ ማስቆጠሩ ይታወሳል። ምናልባትም የጁሊያን ዋጋ ለትላልቅ አጥቂዎች ገበያው ምን ያህል አስቸጋሪ እንደሆነ የሚያሳይ ነገር ግን ቢቢሲ ስፖርት አልቫሬስ በዚህ ክረምት እስከ 120 ሚሊዮን ፓውንድ ሊያስወጣ እንደሚችል ይናገራል። አርሰናል በዝርዝራቸው ውስጥ ሌሎች አጥቂዎችም አሉ። ይህ እጅግ በጣም ከመጠን በላይ የተጨመረ ክፍያ እንደሆነ ያስባሉ ተብሎ ጁሊያን አልቫሬስ ለአርሰናል ፈታኝ ዝውውር ይመስላል። ነገር ግን የእሱ ቁጥሮች 120 ሚሊዮን ፓውንድ እንደሚገባውም ያሳያሉ ይባላል። አልቫሬስ ከአትሌቲኮ ጋር በነበረበት ወቅት እውነተኛ ጥራት ያለውን ጊዜያት አሳልፏል። ቀደም ሲል በማንቸስተር ሲቲ በነበረበት ጊዜም እንደ ቡድን ተጫዋች አስደናቂ ሆኖ ይታይ ነበር። አርጀንቲና ኢንተርናሽናል በኢታድ ስታዲየም በሁለት የውድድር ዘመናት በ103 ጨዋታዎች 36 ጎሎችን አስቆጥሯል። ብዙዎቹ እነዚህ ጨዋታዎች ከጠባባቂ የመጡ በመሆናቸው ከኤርሊንግ ሃላንድ ጀርባ መሆኑ ይህ ቁጥር መጥፎ አይደለም ይላሉ። አሁን በማድሪድ የመጀመሪያው ዘመኑ 29 ጎሎችን ቢያስቆጥርም በዚህ ዓመት በሁሉም ውድድሮች ለአትሌቲኮ ማድሪድ 20 ጎሎችን ማስቆጠር ችሏል። የአሁኑ የክለባችን አጥቂም ቪክተር ጊዮከሪስ በዚህ ውድድር ዘመን ተጨማሪ ጎሎችን በማስቆጠር ላይ ቢሆንም አብዛኞቹ ደጋፊዎች የመጀመሪያው ውድድር ዘመኑ በጣም የተደበላለቀ አድርጎ ይመለከቱታል። አርሰናል ዋንጫውን ካሸነፈና ሁለት የዋንጫ የፍጻሜ ጨዋታ ላይ ከተገኘ በኋላ በአሁኑ ጊዜ በችግር ውስጥ ከመሆኑ በጣም የራቀ ነገር ግን በዚህ ውድድር ዘመን በማጥቃት ላይ የሆነ ነገር ያጡባቸው ነጥቦችም በግልጽ ነበሩ። አልቫሬስ በዚህ ውድድር ዘመን የነበረውን ቁጥሮች ለማሻሻል ከቻለ ጥሩ መፍትሄ ነው ይችላል። ነገር ግን የሚኬል አርቴታ ለጊዮከሪስ ሌላ የውድድር ዘመን ለመስጠት ሊፈት ይችላል። ከሀቨርት ደግሞ በተጋጋሚ ጤናማ ሆኖ መቆየት ከቻለ ክለባችንን እጅጉን ይረዳል። ቢቢሲ ስፖርት የበርንማውዙን አጥቂ ኤሊ ጁኒየር ክሮፒ ላይም ፍላጎት እንዳለ ትላንት መዘገቡ ይታወሳል። አርሰናል ለማንቸስተር ለአንድ ዓመት ተጫዋች እስከ 80 ሚሊዮን ፓውንድ የሚጠጋ ዋጋ መውጣት አለባቸው ተባለ። ማቲያስ ፈርናንዴዝ በዚህ ክረምት ከዌስትሃም ዩናይትድ በከፍተኛ ሽያጭ ከሚለቁ ተጫዋቾች አንዱ የመሆን ዕድሉ እየጨመረ የመጣ ይመስላል። እንደ ጋዜጠኛ ቤን ጃኮብስ ገለጻ ዌስትሃም ፖርቹጋልን አማካይ ተጫዋች ባለፈው ክረምት ለሳውዛምፕተን ከከፈሉ 38 ሚሊዮን ፓውንድ ሲደመር 4 ሚሊዮን ፓውንድ ተጨማሪዎችን እጥፍ ይፈልጋል ተብሏል። ምንም እንኳን ክለቡ ከፕሪሚየር ሊጉ ቢወርዱ የሚጠይቁት ዋጋ ወደ 80 ሚሊዮን ፓውንድ ይጠጋል። ማንቸስተርና አርሰናል ሁለቱም ተጫዋቹን ለማዞር እያሰቡ ነው። ፒኤስጂም ፈርናንዴዝን በራዳራቸው ላይ አስገብቶታል። ይሄ ለዌስትሃም አስቸጋሪ ሁኔታ ነው። በአንድ በኩል ፈርናንዴዝ የውል ማፍረሻ የለውም። ስለዚህ ክለቡ በርካሽ ለመሸጥ አይገደድም። ዌስትሃም ዩናይትድ ለፈርናንዴዝ ሽያጭ ተገዶ ክፍት ሆኗል ተብሏል። ተጫዋቹ ገና ያንደበት ነው። ፈርናንዴዝ በግሉ ጠንካራ ዓመት አሳልፏል። ዘጋርዲያን ክለቡ በቅርብ ጊዜ በሂሳባቸው ውስጥ 104.2 ሚሊዮን ፓውንድ ኪሳራ ካስመዘገቡ በኋላ ዌስትሃም ከተጫዋች ሽያጭ ከወረዱ በኋላ እስከ 100 ሚሊዮን ፓውንድ መሰብሰብ ሊያስፈልጋቸው ይችላል ብሎ ነበር። ፈርናንዴዝ፣ ጃሮድ ቦወን፣ ሰመርቪል ሁሉም ፍላጎትን ሊስቡ የሚስቶች ናቸው። ይህ ማለት ፍላጎት ያላቸው ክለቦች የዌስትሃምን የ80 ሚሊዮን ፓውንድ ዋጋ ከመጨረሻው ዋጋ ይልቅ የመነሻ ነጥብ እንደሆነ ይሰማቸዋል ብሎ ማንቸስተር ፈርናንዴዝን በማይከል ካሪክ ዘመን የአማካይ ሜዳ መልሶ ግንባታ አካል አድርጎ ይወደዋል ተብሎ አርሰናል ደግሞ ዋንጫውን ላሸነፈው ቡድን ጥልቀትን ሊጨምረት የሚችል ሌላ ወጣት ሲሆን ቴክኒካል ተጫዋች አድርጎ ይመለከቱታል ተብሏል። ለፈርናንዴዝ ዝውውር መታገል ተገቢ፣ ነገር ግን 80 ሚሊዮን ፓውንድ በጣም ከፍተኛ ሊሆን ይነገራል። ተሰጥኦ ያለው ዘመናዊና በግልጽ ለትላልቅ ክለቦች መገለጫ ያለው ተጫዋች ነው። ለዩናይትድ በትክክለኛ ክፍያ ብልፈረም ላይ ለአርሰናል ላይ የበለጠ የቅንጦት ተጨማሪ ነው የተሰማል። ፒኤስጂ ዋጋውን ከፍ ለማድረግ በጣም የሚችል ክለው ይችላል። ነገር ግን አርሰናል አሁን ላይ ለፈርናንዴዝ እውነተኛ ፍላጎት አለው ተብለዋል። አርሰናል በዚህ ክረምት የግራ ክንፉን ለማሻሻል ከፍተኛ ትኩረት እንደሚሰጥ ይጠበቃል። ክለቡ አሁንም ደረጃውን ከፍ ማድረግ የሚችልበት ቦታ አድርጎ ይመለከተዋል ተብሏል። እንደዚ አትሌቲክስ ዘገባ ከሆነ አርሰናል ለተወሰነ ጊዜ ይህንን ቦታ ሲመለከት ቆይቷል። አሁን በዝውውር መስኮት ውስጥ ዋና ቅድሚያ የሚሰጣቸው ነገሮች አንዱ ለመሆን ተዘጋጅተዋል ተብሏል። ቡድኑ ቀድሞውኑ በጣም ጥሩ፣ ነገር ግን የሚቀጥለው እርምጃ በዋና ዋና አጥቂ አካባቢዎች ተጨማሪ የተፈጣሪ ተጫዋቾችን ማምጣት ነው። የግራ ክንፉ ተጠባቂ ነው፣ ነገር ግን አርሰናል ቀድሞውኑ በዛ ቦታ ስለሚቸገር አርሰናል በግራ ክንፉ ቦታ ላይ ጥራት የለውም። በዚያ ቦታ ማርቲኔሊና ትሮሳርድ የሚኖሩ ሁለቱ ሚናውን ሙሉ በሙሉ የሚያስከብሩ አይደሉም። ለዚህም ነው ክለቡ ለማሻሻል እያሰበ ያለው ተብሎ በቅርብ ጊዜ ዘገቦች አርሰናል ጋብርኤል ጄሱስን ጨምሮ ለአንዳንድ አጥቂ ተጫዋቾች የሚቀርቡ ጥያቄዎችን ማዳመጥ እንደሚችልም ጠቁሟል። የጄሱስ መውጣት ምናልባት አስፈላጊ ነው፣ ምክንያቱም በ9 ቁጥር ቦታ በጣም አጣዳፊ ቦታ ተደርጎ በታይም ለተለየ መሀል አጥቂ በር ሊከፍት ይችላል ተብሏል። የአርሰናል የቅጥር ሰራተኞች ሌሎች ቦታዎች ያጠኑ እንደ 6 ቁጥር ቦታ እንደ 8 ቁጥር ቦታ ሆኖ መጫወት የሚችል አማካይ በራዳራቸው ላይ ነው። ሁለቱ የመስመር ተከላካይ ቦታዎችም እየተገመገሙ ነው። ይህ የሚያሳየው ስለ አንድ ፈራሚ ብቻ አይደለም። አርሰናል በሁሉም ግንባሮች እንደገና ለመወዳደር ቡድኑን በአግባቡ ለማጠናከር
እየሞከረ ነው ተብሏል። ማሊሲዮ ስኬሊ እነዚህ እቅዶች ሊነካ ይችላል። የቅርብ ጊዜ እድገቱ አርቴታ እንዲያስብበት አንድ ነገር ሰጥቷል። በተለይም በግራ ተከላካይና በመሃል ሜዳ ላይ መጫወት ይችላል። ጃክ ዊልሼር በቅርቡ መላመድ መቻል አድርጎም የመሃል ሜዳው በመጨረሻው የእሱ ምርጥ ሚና ሊሆን እንደሚችልም ይጠቁማል። መድፈኞቹ በግራ በኩል በሚሰነዘርባቸው ጥቃት ላይ የበለጠ ጥልቀት ያስፈልጋቸው። አርሰናል የግራ ክንፍ ቅድሚያ ለመስጠት ትክክል ነው፣ መልሶ ግንባታ ያስፈልጋቸው፣ ነገርም የበለጠ የማጥቃት ልዩነት ያመጣቸዎች ያስፈልጋቸዋልም ተብለዋል። አርሰናል የ16 ዓመቱን ድንቅ ልጅ ለማስፈረም ትላልቅ የአውሮፓ ክለቦችን ለማሸነፍ ዝግጁ ነው ተባለ። አርሰናል ሌስተር ሲቲ ተጫዋች ጄረሚ ሞንጋን ለማስፈረም የተነጋገረው ተብሎ የ16 ተጫዋች በእንግሊዝና በአውሮፓ ባሉ ትላልቅ ክለቦች ራዳር ላይ ነው ተብሏል። እንደ ቤንጃኩስ ገለጻ በርካታ ትላልቅ ቡድኖች ለታዳጊ ወኪሎች አቀራረቦች አድርጓል። ሌስተር እስከ 8 መደበኛ ጥያቄዎች እንደተቀበለ ይታምናል። አርሰናል በጣም ከሚፈልጉት ክለቦች መካከል አንዱ ነው ተብሏል። ሞንጋ በእንግሊዝ እግር ኳስ ካሉት ብሩህ ወጣት የአጥቂ ተሰጦች አንዱ እንደሆነ ይታሰባል። እድሜው ገና ትንሽ ቢሆንም ለሌስተር በከፍተኛ ደረጃ ተሳትፏል። እናም ስካውቶች በፍጥነት እንዲያስተውሉ የሚያደርግ ፍጥነት፣ በራስ መተማመንና ቀጥተኝነትን አሳይቷል ተብሎ የአርሰናል ፍላጎት ሰፋ ያለ የቅጥር ስትራቴጂውን ያሟላ። አርሰናል በዚህ ክረምት ወጣት ተሰጦች ላይ ኢንቨስት ለማድረግ ዝግጁ ነው ተብሎ የማይክል አርቴታ ቡድን ለአካዳሚ ብቻ ሰው ለረጅም ጊዜ የመጀመሪያ ቡድን በሚሆኑ በወጣት ተሰጦች ላይ ከፍተኛ ኢንቨስት እንዲደረግ ይፈልጋልም ተብሏል። ክለቡ እንደ ኤታን ንዋሪ፣ ማክስ ዶመን ያሉ አስደሳች ተስፋዎች አሉት። ሞንጋ ለዚህ ቡድን ሌላ ከፍተኛ ተሰጥቶ ያለውን ነገር ይጨምራል ተብሏል። ሪፖርት እንደሚያሳየው አርሰናል በተለይም በመስመር ቦታዎች የበለጠ ጥራት ያለው ተጫዋች ሲፈልጉ የሚቀጥለው ትውልድ አካል አድርገው ይመለከቱታል ተብሏል። ዘሰን ሞንጋሪ ሌስተር 28 መጀመሪያ ጨዋታዎችን አድርጓል። አንድ ጎል አስቆጥሮ 2 አሲስት ማድረግ ችሏል ሲል ክፍያው ውስብስብ ሊሆን ይችላል። ሞንጋ ከ10 ሚሊዮን ፓውንድ በላይ ሊያስወጥ ይችላል። ይህም ለ16 ዓመቱ ልጅ በጣም ብዙ ነው። ዝውውሩ አንዳንድ ችግሮች ሊያጋጥሙ ይችላሉ። በክለቦች መካከል ስምምነት ካልተደረሰ ዝውውሩ የካሳ ክፍያውን ለመወሰን ወደ ገላጋይ ፍርድ ቤትም ሊያስኬድ ይችላል ተብሏል። ይህ የፍርድ ቤት እድል ይህን ከተለመደው ዝውውር የተለየ ያደርጓል። ሌስተር ካዳበሩት በኋላ ጠንካራ ካሳ እንደሚገባቸው ይሰማቸዋል። አርሰናሎች ክለቦች ደግሞ ክፍያው የእሱን እድሜና የውል ሁኔታው ሊያንጸባርቅ እንደሚገባ ላያምኑ ይችላሉ ተብሏል። አርሰናል ይህንን ስምምነት ሙሉ በሙሉ መመርመር አለበት። ነገር ግን ሞንጋ መታገስ አለዎች በግልጽ ተስተዋል። ነገር ግን አሁንም 16 ዓመቱ መሆኑ መዘንጋት የለበትም። ፖል ስኮልስ የመሰረት ተጫዋች የአርሰናልን ዝውውር በመቀበል አስገራሚ ነገር ማድረግ እንዳለበት ያምናል። የመሰረቱ ሌጀንድ ፖል ስኮልስ ማርከስ ራሽፎርድን ወደ አርሰናል መቀላቀል ለሁሉም ወገኖች ትልቅ እርምጃ አድርጎ ማየት እንደሚችል አስገራሚ አስተያየት ሰጠ። የራሽፎርድ ወደ ሲነታ በመሰረት አስቸጋሪ ጊዜ ካሳለፈ በኋላ በአሁኑ ጊዜ በተወሰነ ደረጃ ያጠራጥር። ይህም ባለፈው አንድ ዓመት ተኩል ጊዜ ስለ አስቶን ቪላ ነው ባርሴሎና በውሰት እንዲወጣ ምክንያት ሆኖ ነበር። የእንግሊዝ አርሻ ባለፉት ዓመታት ትልቅ ተጫዋች ነው። ነገር ግን በቅርቡ ጊዜያት በኦልድ ትራፎርድ ትንሽ መንገድ ያጣ ይመስላል ነበር። በዚህ ውድድር ዘመን በባርሳ የውሰት ጊዜ ቅርጹን እንደገና ማግኘት ችሏል። ራሽፎርድ በኑካም በቋሚነት ይቆይ እንደሆነ ለማየት ይቀራል። አይኒውስ እንደሚጠቁሙ በእድሜውና በስምምነቱ ዋጋ ላይ አንዳንድ ስጋቶች ቢኖርም እንኳን አሁንም እድሉ አሁንም አለ። እንደ ኒውካስል፣ ቶተንሃም ያሉ ፕሮ ክለቦችም አሁንም የማርከስ ራሽፎርድን ሁኔታ እየተከታተሉ ነው ብላ በአሁን ጊዜ አርሰናል ፍላጎት እንዳለ የሚያሳይ ምንም አይነት ከፍ ያለ ምልክት የለም። ነገር ግን ስኮልስ ለክለቡ ሁለት ተጫዋቹ ጥሩ ዝውውር ሊሆን እንደሚችል ያስባል። ፖል ስኮልስ ለማርከስ ራሽፎርድ እና ስለ አርሰናል እንዲህ ሲል ይናገራል። ይህ በጣም ጥሩ እንቅስቃሴ ነው፣ ለሁለቱም ወገኖች ጥሩ እርምጃ ነው ሲል ስኮልስ በዘጉድ ዘባር ዘ ፉትቦል ፖድካስት ላይ ይናገራል። አርሰናል ለእሱም ሆነ ለክለቡ ጥሩ ዝውውር ይሆናል ብዬ አስባለሁ ብሎ ይናገራል። ማርከስ ራሽፎርድ በባርሴሎና ቆይታ 14 ጎሎችና 10 አሲስቶችን ማድረጉ ይታወሳል። አርሰናል የ21 ዓመቱን ተጫዋች ለማስፈረም ከአስቶን ቪላ ጋር ውድድር ይገጥመዋል ተባለ። አርሰናል ከዚህ በፊት ከክለብ ብሩጅ አጥቂ ኒኮሎ ትሪዮሴልዲ ጋር ተገናኝቶ ነበር። ነገር ግን አሁን በተጫዋቹ ዝውውር ላይ ጠንካራ ፉክክር እየገጠማቸው ነው ተብሏል። ተሰጥኦ ያለው ወጣት ጀርመናዊ አጥቂ ቀደም ሲል በቱቶ መርካቶ የመድፈኞች ኢላማ እንደሆነ ጠቅሷል። ነገር ግን ከዚያን ጊዜ ጀምሮ መድፈኞቹ ፍላጎታቸውን አቀዛቅዘው ነበር። ከአትሌቲክስ የቅርብ ዘገባ እንደተመለከት ነው ትሪዮሴልዲ በዚህ ክረምት ከአስቶን ቪላ፣ አትሌቲኮ ማድሪድና ከቦሩሲያ ዶርትመንድ ፍላጎት እየሳበ ይገኛል። ሪፖርቱም አርሰናል የጠቅሰም ምንም እንኳን በፕሪሚየር ሊግ ውስጥ የ21 ዓመቱን ተጫዋች የሚመለከቱ ሌሎች ክለቦች ሊኖሩ እንደሚችሉ ቢጠቁሙ ትሪዮሴልዲ በዓለም እግር ኳስ ውስጥ ትልቁ ስም ባይሆንም በዚህ ውድድር ዘመን ለክለብ ብሩጅ በሆኑ ውድድሮች 23 ጎሎችን ካስቆጠረ በኋላ ለወደፊቱ ትልቅ ተስፋ ሰጪ ሆኖ ራሱን ማሳየት ጀምሯል። ትሪዮሴልዲ በዚህ ክረምት የት እንደሚፈርም ይጠበቃል። ነገር ግን በዚህ ክረምት ለእሱ ብዙ አማራጮች እንደሚወጡ ግልጽ ይመስላል። ኒኮሎ ወደ አርሰናል ወይ ወደ አስቶን ቪላ የሚለው አሁንም የሚጠበቅ ነው። አጥቂው እንደ አርሰናል ትልቅ ክለብ ለመጫወት የሚያስችል አቅም ያለው ይመስላል። አሰልጣኝ ሚኬል አርቴታ የሚቀጥለው ዘመን የፕሪሚየር ሊጉን ዋንጫ ለማስጠበቅ አሁንም አጥቂ ለማምጣት ይፈልጋል ተብሏል።
የአርሰናል የመሃል ተከላካይ ዊሊያም ሳሊባ ለተወሰነ ጊዜ ሲያስቸግሩ በቆየ ጀርባ ጉዳት ምክንያት ቀዶ ጥገና ሊደረግ እንደሚችል ተዘገበ። ፈረንሳዊ ኢንተርናሽናል ስፔን ላይ በወጣው ሪፖርት መሰረት 2026 የዓለም ዋንጫ መኖር በጣም አጠራጣሪ ነው ተገልጾ ነበር። ይህም በእርግጠኝነት ለተጫዋቹ በውድድሩ ላይ ትልቅ ጉዳት እንደሆነ ተደርጎ ይታይ ነበር። ነገር ግን የፈረንሳዩ ሌኪፕ ትላንት ከሰዓት ይዞት በወጣው ዘገባ መሰረት ሳሊባ በዚህ ክረምት በዓለም ዋንጫው መጫወት ቢችልም ከውድድሩ በኋላ ቀዶ ጥገና ያስፈልጓል። ይህ ማለት አርሰናል ለቀጣይ የውድድር ዘመን መጀመሪያ ያለሱ ለመጫወት አስቀድሞ ይዘጋጃል ማለት ነው። ዊሊያም ሳሊባ ለአርሰናል ለፈረንሳይ ወሳኝ ነው። ሳሊባ በቅርብ ጊዜ ለአርሰናል የዓለም ደረጃ ተጫዋች ሲሆን አርሰናል 2025/26 የፕሪሚየር ሊጉን ዋንጫ እንዲያሸንፍ እንዲሁም የቻምፒየንስ ሊግ የካራባኦ ዋንጫ የፍጻሜ ላይ እንዲገኝም አድርጓል። የአምስት ተጫዋች በእርግጠኝነት በዓለም ላይ ካሉ ምርጫዎች ጋር ከፍተኛ ደረጃ ላይ ገና በዚህ ክረምት ለፈረንሳይ አስፈላጊ ተጫዋች ተደርጎም ይታያል። ፈረንሳይ በቡድናቸው ሌሎች በርካታ ከፍተኛ ተሰጥኦ አሏቸው። ዳዊት ኡፓሜካኖ፣ ኢብራሂም ኮናቴ በሳሊባ ለመኖርም ሊሻሻሉ ስለሚችሉም አሁንም በመከላከሉ ረገድ ፈረንሳይ ጥሩ ናት ተብሏል። ነገር ግን ትልቁ ስጋት ለአርሰናል ይችላል። ምክንያቱም ይህ ጉዳት የቅጥር ዘመን መጀመሪያ ላይ ሳሊባ ለረጅም ጊዜ እንዳያስቀር ያሰጋል ተብሏል። ሚኬል አርቴታ ፕሪሚየር ሊግ ዋንጫን ለማስጠበቅና በቻምፒየንስ ሊግ የተሻለ ነገር ለማድረግ ይዘጋጅ። ስለዚህ ምርጥ ተጫዋቹን በተቻለ መጠን ብዙ ጊዜ ማግኘት ያስፈልገዋል ተብሏል። አርሰናል በዚህ ክረምት ጥቂት ሽያጮችን ለማድረግ ዝግጁ እንደሆነ ተዘገበ። አርሰናሎች ቢያንስ እስከ 6 የምርጥ ተጫዋቾችን ለመሸጥ ዝግጁ ናቸው ተብሏል። ሚኬል አርቴታ በእነዚህ ተጫዋቾች ፕሪሚየር ሊጉን አሸንፏል፣ ነገር ግን ማሻሻያውን ለመቀጠል ፍላጎት አለው ተብሏል። እንደ ቢሲ ስፖርት ዘገባ አርሰናል ለጋብሪኤል ጄሱስ፣ ለጋብሪኤል ማርቲኔሊ፣ ለቤኔት፣ ለክርስቲያን ኖርጋርድ እንዲሁም በውሰት ለለቀቁት ፋቢዮ ቬራ እና ለሬስ ኔልሰን የሚቀርቡ ጥያቄዎችን ለማዳመጥ ዝግጁ ናቸው ተብሏል። ሪፖርቱን የሚያመለክተው ሊያንድሮ ትሮሳርድ በውሉ የመጨረሻ ዓመት ላይ ይገኛል። ይህም እሱን መሸጥ ምክንያታዊ ሊሆን እንደሚችልም ያመለክታል። የሰሜን ለንደኑ ክለብ የአካዳሚ ተጫዋች ሽያጭ ንጹህ ትርፍ የሚወክል ገንዘባዊ ሲፈልጉ የኤታን ንዋኔሪ ወደፊት ፋንታ አሁን እየተመለከቱ ነው። 2025/26 የአርሰናል ዋንጫ አሸናፊ ቅዱስ ማ ሊለቅ ይችላልና ማ ሊነካ አይችልም የሚለውን እንመለከታለን። የአርሰናል ደጋፊዎች የዚህ ቡድን በጣም አስፈላጊ አባላት እነማን እንደሆኑ የተለያዩ አስተያየቶች ሊኖሩ ይችላል። ነገር ግን በቂ ነገር ያደረጉና መቀጠል ያለባቸው አንዳቸዎችም አሉ። እንደ ቬራ ኔልሰን ያሉ ስሞች መጠቀሳቸው በውሰት ከመውጣታቸው በፊት ምንም አይነት ተጽዕኖ ሳያሳድሩ ቢቀሩ ምንም መስለነቅም በእነዚህ የውሰት ዘመናትም ብዙም አላደረጉም። ይህ በእንዲህ እንዳለ ጄሱስ በአካል ብቃትና ዝግጁ በነበረበት ጊዜ ለጉዳት የተጋለጠና ትንሽ ወጥነት የጎደለው ነበር። ማርቲኔሊም በሊግ ውስጥ አንድ ግብ ብቻ በማስቆጠሩ በዚህ ክረምት ይለቃል ተብሏል። በአርሰናል የማይነኩ ተጫዋቾችም ወጥቷል። ዴክላን ራይስ፣ ቡካዮ ሳካ፣ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ጁሪያን ቲምበር፣ ዴቪድ ራያ፣ ማይልስ ሉዊስ ስኬሊ፣ ፔሪን ካፔ፣ ማርቲን ዙሜዲ፣ ከሀቨርትስ፣ ኢብሬቼዜ እና ሚካኤል ሜሪኖ በዚህ ክረምት የማይነኩ ተብሏል። ጋብሪኤል ጄሱስ፣ ጋብሪኤል ማርቲኔሊ፣ ቤን ዋይት፣ ሬስ ኔልሰን፣ ፋቢዮ ቬራ እና ክርስቲያን ኖርጋርድ ምናልባት በዚህ ክረምት መልቀቃቸው እየተረጋገጠ ይመስላል። እንዲሁም እርግጠኛ ያልሆነና በሽያጮች ላይ የሚወሰን ተጫዋቾችም አሉ። ማርቲን ኦዴጋርድ፣ ቪክተር ጊዮከሬስ፣ ኖኒ ማዱኬ፣ ሊያንድሮ ትሮሳር፣ ኤታን ንዋኔሪ፣ ክርስቲያን ሞስኬራ፣ ኬፓ አሪዛባላጋ እና ሪካርዶ ካላፊዮሪ ለአርሰናል ጥሩ ዋጋ ቀረበ። ምናልባትም በዚህ ክረምት ክለባቸው ሊለቁ ይችላሉ ተብለዋል። ውድ ቤተሰቦች ለዛሬ የነበረ ቆይታ በዚህ አበቃ። ቻናሉን ሰብስክራይብ ማድረግ አይረሳ። ነገ በአዳዲስ የክለባችን መረጃዎች ዳግም እንገናኛለን። መልካም ቀን